ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። እጅግ አስደሳች ዜና! በሸሪዓ ሕግ መሰረት 50% ከወለድ ነፃ የባንክ ብድር ለ10 ዓመት የተመቻቸላቸው አፓርትመንቶችን በከተማችን ለመኖሪያም ሆነ ለኢንቨስትመንት እጅግ ተመራጭ በሆነው ቁልፍ ቦታ አየር ጤና አደባባይ ላይ ከ80 ካሬ ባለ 1 መኝታ እስከ 165 ካሬ ባለ 3 መኝታ ድረስ እጅግ በቅናሽ ዋጋ እንዲሁም ከ3% እስከ 30% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል። ከ4% ቅድመ ክፍያ ማለትም ከ249 ሺህ ብር ጀምሮ ቤቶችን የግላችሁ ማድረግ ትችላላችሁ። ለሳላት የሚሆን መስገጃ ቦታ፣ የልጆች መጫወቻ ሰፊ ሜዳ፣ ምቹና ጽዱ አረንጓዴ ስፍራ እንዲሁም የጋራ መገልገያ አዳራሾችን፣ ቴራሶችን አንድ ላይ በያዘው በዚህ ዘመናዊ ኮምፓውንድ ውስጥ የቅንጡ አፓርትመንት ባለቤት ለመሆን ጊዜው አሁን ነው። ለበለጠ መረጃ በ0919780089 ላይ ይደውሉልን። ዓመቱ ምርጥ ሌሊቶች ብሎ ማለት 10 የረመዳን የመጨረሻ ሌሊቶች ናቸው አሉ። በቀን ደረጃ ግን ካየነው አሉ አፍضل ايام السنه هي 10 ذو الحجه ያለው የذو الحجه የመጀመሪያ 10 ቀናቶች ናቸው አሉ በቀን ደረጃ ካየነው። ለዚህ ነው አላህ Subhanahu Wa Ta'ala በእነዚህ ቀናቶች የማለው። ለዚህ ነው نبي عليه الصلاة والسلام أمنا أم المؤمنين عائشة رضي الله عنها وأرضاها كانت تقول كان النبي صلى الله عليه وسلم إذا دخل العشر أي 10 رمضان اشتد وشد المئزر أحيا ليله وأيقظ أهله. 10 الأواخر سقبا نبي عليه الصلاة والسلام بتعامي برتالو ገና እኮ ረመዳን ከመግባቱ በፊት ረሱላህ ሰለላሁ ዐለይሂ ወሰለም ረመዳንን በጉጉት ነው የሚጠብቁት። በረመዳን ብርታታቸው ይጨምራል። ከረመዳን ውስጥም ደግሞ 10 الأواخر ሲገባ ብርታታቸውን ጥንካሬያቸውን ይጨምራሉ። بماذا شد المئزر ቀበቷቸውን ያጠብቃሉ። هذه كناية أنه يبتعد أهله ቤተሰቦቻቸውን ይርቃሉ ማለት ነው። ይህ ብቻም አይደለም። ነብዩ አለይሂ ሰላቱ ወሰላም ምንድነው ያሉት? تحروا ليلة القدر في العشر الأواخر وفي رواية تحروا ليلة القدر في الأوتار من العشر. ليلة القدر فلقوا له رسول عليه الصلاة والسلام የመጨረሻ 10 ሌሊቶች ውስጥ ፈልገው አሉ። በሌላ ሐዲስ ደግሞ በቀሪ ቀናቶች ውስጥ በተለየ መልኩ ፈልገው አሉ። هذه العشر የረመዳን መቋጫ ነች፣ ማሳመሪያዋ ነች፣ ختامዋ ነች። አላህ ختامችንን ያሳምርልን። ምን ያረጋሉ ረሱላህ ሰላም በእነዚህ 10 ውስጥ? አንደኛ ኢዕቲካፍ ይገባሉ። لماذا للتجرد للعبادة لله عز وجل ሙሉ በሙሉ ከዱንያ ቢዚ ከሚያደርጉ ሸዋግሎች ነፃ ለመሆን ብሎ ኢዕቲካፍ ነው የሚገቡት። መጀመሪያ አካባቢ ላይ 10 الأواخر ነበር ይገቡ የነበሩት። መጨረሻ ላይ ረመዳን ሙሉ ረሱላህ ሰለላሁ ዐለይሂ ወሰለም ኢዕቲካፍ የገቡበት ጊዜ ነበር ማለት ነው። لماذا لأن في هذه العشر በእነዚህ 10 ሌሊቶች ውስጥ እጅግ በጣም ውድ የሆነች ሌሊት አለች። ألا وهي ليلة القدر. ليلة القدر الله በሁለት የቁርአን ምዕራፎች ውስጥ ነው ዝርዝር ነገሯን የነገረን። قال الله عز وجل إنا أنزلناه في ليلة مباركة إنا كنا منذرين فيها يفرق كل أمر حكيم أمرا من عندنا إنا كنا مرسلين رحمة من ربك إنه هو السميع العليم. 10 الأواخر ውስጥ ምንድነው ያለው? ليلة القدر. ليلة القدر ምንድነች? ليلة مباركة الله يباركات لليسنج. الله يوفقه سو يبارك الله في أعماله بعباداته الله بركة رجلتال بإدمي الله بركة رجلتال بعلم الله بركة رجلتال بدنيا والله بركة رجلتال لمن كتر الله من بلوال رحمة من ربك كجيتها يونا أزنت يتملابات
ሌሊት እንደሆነች አላህ Subhanahu Wa Ta'ala ይገልጻል ማለት ነው። በሌላ ቁርአን ላይ ምንድነው ያለው አላህ ኢና አንዘልናሁ ፊ ለይለቱል ቀድሪ ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድሪ ኸይሩን ሚን አልፍ ሸህር ቁርአንን አውርደነዋል መች ለይለቱል ቀድር ውስጥ ምንድነች ለይለቱል ቀድር ምን አሳወቀ ነብዩ አለይሂ ሰላም ሊያውቁ አይችሉም አላህ Subhanahu Wa Ta'ala ካልነገራቸው በስተቀር አላህ ምን አላቸው ለይለቱል ቀድሪ ኸይሩን ሚን አልፍ ሸህር ከሺ ወራት ትበልጣለች አላቸው አላህ Subhanahu Wa Ta'ala በሷ ውስጥ ያለው ኸይር ነገር ተዘርዝሮ የሚዘለቅ ነገር አይደለም فيها يفرق بمجمرة قرآن لا من الألف فيها يفرق كل أمر حكيم أمرا من عندنا إنا كنا مرسلين إياندان دون نجر تببت ملابتنا بعواكي بهنو بقيتاتن بالله سبحانه وتعالى زرزر أمتاوي بجيتك كمتال كزي رمضان اسكمي كتلو رمضان ما أنهم منورو ما أنهم يموتو ማን ምን ያገኛል ማን ምን ያጣል ምን ይከሰታል የሚለው ሚዛንያ በጀት አጠቃላይ ክስተቶች የምታወጅበት ወቅት ነው يفرق كل امر مالته اذا نزل ليቶች ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ከሁሉ ነገር ተነጥሎ መስጂድ የሚቀመጡት ኢዕቲካፍ የሚባል ነገር ማለት ነው ኢዕቲካፍ ማለት ምንም የተለየ ትርጉም የለውም المكوث في المسجد بنية العبادة بعبادة نية مسجد ውስጥ መቀመጥ ነው ሙሉ ሸርጡ ምንድነው اول የመጀመሪያ 10 የመጨረሻ 10 የመጀመሪያ ሌሊት ሲገባ አንድ ብሎ መስጂድ መግባት ነው ነገ ዒድ ነው ሲባል ከመስጂድ መውጣት ነው ሙሉ አዳቡ ይሄ ነው ይሄ ነው ረሱል ሰለላሁ ዐለይሂ ወሰለም ያደረጉት ይሄንን ነው አላህ በቁርአን ያመላከተው ምን ብሎ ولا تباشروهن يصوم ህግጋትን ሲያወራ አላህ Subhanahu Wa Ta'ala ምን ይላል ولا تباشروهن وانتم عاكفون في المساجد تلك حدود الله ከሚስቶቻችሁ ጋር ኢዕቲካፍ ከገባችሁ በኋላ አትነካኩ በቃ ይከለከላል ማለት ነው ኢዕቲካፍ የገባ ሰው لا يباشر حلاله حلال የሆነች ሚስቱ ጋር ግንኙነት የለውም አያደርግም يمكث في المسجد بماذا بنية العبادة مسجد ነው የሚቀመጠው ያንን ነው ረሱል አለይሂ ሰላቱ ወሰለም አድርጎ ሰሃቦቻቸው አብሯቸው ሲያደርጉ የነበሩት ሚስቶቻቸው ጭምር አብሯቸው ሲያደርጉ የነበሩት ማለት ነው በዱንያ ቀን ከሌሊት እየሮጥን እቺን ውድ ሌሊት የማግኘት እድላችን በጣም ጠባብ ነች አንዳንዱ ሰው በጣም ይሞኛል ቀሪ ሌሊቶች ውስጥ ፈልጉ በ21 በ23 በ25 በ27 በ29 ፈልጉ ሲባል ሌላውን ቀን ሌላ ቦታ ይሆንና 21 ሰው ዘህማ ነው حرم ስትሄዱ 21 ሰው ዘህማ 23 በጣም ጭንቅንቅ 25 ላይ ጭንቅንቅ 27 ማተው ይከጀላል በተለየ መልኩ ይከጀላል ማለት ነው እንጂ ቁርጥ ያለ ቢሆን ኖሮ ረሱል አለይሂ ሰላቱ ወሰለም ያውቁት ነበር አንድ ቀን ነብዩ አለይሂ ሰላቱ ወሰለም ለይለቱል ቀድር በየትኛው ሌሊት እንደሆነች አላህ Subhanahu Wa Ta'ala ከነገራቸው በኋላ ወጡ ሊነግሯቸው فإذا رجلان يقتتلان أمام باب المسجد ሁለት ሰዎች በመስጂድ በራፍ ላይ ሲጣሉ ያያሉ ረሱል ሰለላሁ ዐለይሂ ወሰለም በእነሱ ጉዳይ ገቡ ከዛ በኋላ ምን አሉ ኢኒ ቀድ ኡሪቱ ለይለተኩም ምርጥ ሌሊታችሁን አላህ አሳይቶኝ ነበር ነገር ግን አላህ Subhanahu Wa Ta'ala ወሰደብኝ አሉ እዛ ሐዲስ ላይ ብዙ ዑለሞች ብዙ ተፍሲር ሰጥተዋል በኡማ መካከል የሚፈጠር ግጭት ወንድማማችነትን የሚያበላሽ ነገር ምን ያክል ኸይር ነገርን መልካም ትልቅ ነገርን እንደሚያሳጣንም የሚያመላክት ነገር ነው ረሱ በቃ ተረሳ አይታወቅም ቀኑ ማለት ነው ረሱል ሰለላሁ ዐለይሂ መጨረሻ ምክር ምንድነው ተሐረውها في العشر الاواخر تحروها في 9 بقينا في 7 بقينا في 5 بقينا في 3 بقينا በእነዚህ ቀሪ ሌሊቶች 9 ቀን ሲቀር ማለት በ21ኛ 7 ሲቀር ማለት በ23ኛ
5 ቀር ማለት በ25ኛ በእነዚህ ቀሪ ሌሊቶች ውስጥ ፈልጉ ነው። ማንም እርግጠኛ የሚሆን ስለ አንዳንድ በባህል በተለምዶኛ ሀገር ድሮ ገጠር ምንድነው የሚባለው ለይለቱል ቀድር ሌሊቱ ከሆነ ይባላል የሆነ ኮከብ ከዚህ ተነስቶ እየበረረ ወደዚህኛው ከምስራቅ ወደ ምዕራብ ወይ ከምዕራብ ወደ ምስራቅ ይሄዳል ይባላል። የለም እንደዚህ አይነት ነገር። አላህ Subhanahu Wa Ta'ala ወስፍ أحسن وصف وصفه الله عز وجل به هو ليلة القدر. الله يوصف بت مرت ليو نجر من دنو بلن كان سلام هي حتى مطلع الفجر. ليلة سلامنا ليلة سلامنا. رسول الله سلام بزمانات جو እቺ ያለፈችዋ ሌሊት ለይለቱል ቀድር እንደሆነች ተስፋ አረጋለሁ ብሎ ያሉት በዝናብ ሌሊቱን ዘንቦ በጭቃ ላይ ስጁድ አደረኩኝ። ጧት ደግሞ ሲነሱ ፀሐይቷ በጣም ብርሃኗ የማያቃጥል ሞዴሬት የሆነ ብርሃን የምትሰጥ የሆነች ነገር ነበረች። ያን ምልክት ሌሊቱን ሙሉ ደግሞ ይሄ የሚጨውሻ የሚረብሽ ምናምን የለም፣ ጸጥ ያለ ሌሊት ነው የሚሆነው። በጀማዓ ግን ወተን ኑ ለይለቱል ቀድር እዚህ ጋር ወጥቷል እዚህ ጋር የሚባል ነገር የለም። አላህ Subhanahu Wa Ta'ala በጣም ተሐሪ ያደረጉ የተጠባበቁ የለፉ የደከሙላትን የተዘጋጁላት ከተዘጋጁላት ባሮች መካከል የሚገልጥላቸው አላህ ባሮች ይኖራሉ። መደሊል سؤال أمنا أم المؤمنين عائشة رضي الله عنها وأرضاها للنبي صلى الله عليه وسلم حيث قالت له يا رسول الله أرأيت لو أدركت ليلة القدر ماذا أقول؟ لو أدركت لو فهمت لو علمت أن هذه ليلة القدر يا الله ملك تنيا ينقرون اتشلاليت ليلة القدر مونوان يترداون يندونه يتعين يندونه يتقلت اللين يندونه من لا درقال الشاتشو أياتشو هذا እሳቸው ራሳቸው ምልክት ምንድነው ምልክቱን አጠየቋቸው። ስለዚህ በግለሰብ ደረጃ የሚቀር ነገር ነው ማለት ነው። አላህ ሴንሱን በቃ ዛሬ ሌሊቷ ለይለቱል ቀድር ልትሆን ትችላለች ብሎ የገመተ ሰው ምንድነው ማድረግ ያለበት? ይሄን ዱዓ ነው የሚያደርገው። ቁሊ በያ አይሻ አሏት ነብዩ አለይሂ ሰላቱ ወሰላም اللهم انك عفو تحب العفو فاعف عنا አምላኬ ሆይ አንተ እጅግ በጣም ይቅር ባይ የሆንክ አምላክ ነህ። عفو ማለት فيه صيغة المبالغة እጅግ በጣም ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala ለባሮቹ እጅግ ይቅር ባይ ትንሽ ነገር መመለስን ብቻ የሚጠብቅ አምላክ ነው። አሳዶ ያንዳንዷን ፈልፍሎ የሚቀጣ የሚጠይቅ ጌታ አይደለም። ስለዚህ አምላኬ ሆይ ይቅር በለኝ ይቅር ባይ ነህ አንተ በምህረትህ ሸፍነኝ በማርታህ ተመልከተኝ ብሎ አላህ Subhanahu Wa Ta'ala መጠየቅ ነው። በዛ ሌሊት ትልቁ ዒባዳ ምን ቀረን? አላህ ይቅር ካለን እኮ የሚቀረን ነገር የለም። አላህ አፉ ካለን አላህ እኮ አፉ ካደረገልን ምን ቀረን? ምንም ነገር እኮ የለም። ዓዛብ የለ፣ ሒሳብ መጨንጨቅ የለ፣ የቀብር ስቃይ የለ። ዱንያ ላይ ደስታ ነው። አኺራ አላህ Subhanahu Wa Ta'ala ፊት በደስታ በሰዓዳ መቅረብ ነው። አላህ አፉ ያደረገለት ባሪያው እንተሃ ኩሉ ሸይ። ለዚህ ነው አላህ Subhanahu Wa Ta'ala እኔን አፍታ ከፈለጋችሁ ፈዕፉ ወስፈሑ ይላል። ፈመን ዓፋ ወአስለሐ ፈአጅሩሁ ዐላ አላህ። ኢዘን አሕበቲ ፊላህ هذه العشر يا رمضان خاتمة رج خاتمة بنكلف بمسلاجت بالنزي ያለፉት 20 19 ቀናትን የተላመድነው እንደ ባህል ማድረግ የለብንም ማለት ነው። ረመዳን ለመድነው፣ ሰላት الليل ለመድነው፣ ተራዊህ ለመድነው፣ ቁርአን መቅራት፣ መስጂድ መሄድ ላ ዒባዳና ዓዳ ይለያል። ዒባዳ እያንዳንዷን የሚተደረግ ነገር ኮንሺየስሊ ነው መደረግ ያለባት። እያሰበን بحضور القلب ንያችን ቀልባችን ተሰብስቦ ነው ማድረግ ያለብን እንጂ መግሪብን ሰግዳል ዒሻን በቃ ኖርማሊ ለምደዋል። ትላንት ዒሻ ሰግዳል ዛሬ ዒሻ ተመሳሳይ፣ በፍጹም ተመሳሳይ አይደለም። ለይለቱል ቀድርን አላህ የወፈቀው ሰውስ ምንድነው የሚያገኘው?
1000 شهر الله يقول عند شور 84 ዓመት ማለት ነው እስቲ አስቡት አላህ Subhanahu Wa Ta'ala አንድ ሰውን የወፈቀው እንደሆነ በእድሜው ላይ ሊያመጣ የሚችለውን ነገር ተመልክቶ አንድ ሰው እድሜው 60 ዓመት ቢሆንና ኢማጂን 84 ዓመት አላህ Subhanahu Wa Ta'ala የጨመረለት እንደሆነ ለይለቱል ቀድርን ወፍቆት 84 ሲደመር 60 አሰባችኋል ይሄ ሁሉ አላህ Subhanahu Wa Ta'ala ለባሪያው ጨምሮለታል ማለት ነው ኡማ እድሜው በጣም አጭር ነው አዕማሩ ኡመቲ ያሉ ረሱል የዚህ ኡማ እድሜ አቨሬጁ ما بين 60 الى 70 67 መካከል ነው የዚህ ኡማ አማካይ እድሜ ደህና ኖር የሚባል እኮ ነው እሱ ማለት ነው የድሮ ኡመት እኮ ሺህ ዓመታት እኮ ነው የሚኖሩት ሺህ ዓመታት ነብዩ ኑህ ህዝቡ መካከል ምን ያክል ነው የቆየው فلبث فيهم 1000 سنة إلا 50 عاما 950 ዓመት ያኮ በእነሱ መካከል ዳዕዋ ሲያደርግ የነበረበት እድሜው ኤውማስ 67 መካከል ናድር ነው 180 90 የሚደርስ ከዚህማ በጣም ግን በምንድነው እነዛ ህዝቦችን የበለጠ ነው በሌላ ተአምር አላህ Subhanahu Wa Ta'ala ለየት ያሉ ጊዜያትን አላህ ሰጥቶን ነው ድንበልጥ ያደረጋል አንዱ ለይለቱል ቀድር ነው 84 ዓመት በእድሜ ላይ በስ 84 ዓመት በእድሜው ላይ ጨመረለታል አላህ ይወፈቀው እንደሆነ ሌላውስ عرف ቀን የጾመ ሰው አሉ ረሱል ሰለላሁ من صام يوم عرفة غفر له ما تقدم من ذنبه وما تأخر عرفة حج ያለ ሰው عرفة ቀን የጾመ ሰው አንድ አመት ያለፈን አንድ አመት የሚመጣ በአንድ አመት ውስጥ ስንት አመት ትርፍ አገኘ ሁለት አመት አይደል ሁለት አመት ትርፍ አገኘ يوم عاشوراء يمطر محرم السرኛው من صام عاشوراء غفر له ما تقدم من ذنبه አንድ አመት ዛጋ አገኘ አንድ ሰው በየአመቱ እነዚህ ነገሮችን ያደረገ ሲሄድ 40 አመት የኖረ ሰው በአረፋ ብቻ ትርፍ ስንት አለው 80 አመት አለው ለይለቱል ቀድር 84 አመት አለው 164 አመት አገኘ አሹራ ሲጨመርበት በ40 አመቱ 40 አመት አለው 200 አመት አቨሬጅ የጥንቶቹን እድሜ አቨሬጅ የደረሰ ነው ያለው በዚህ ኢባዳ ካልኩሌሽን ማለት ነው እነዚህን አባስቶ ነው አላህ Subhanahu Wa Ta'ala ይሄንንማ ከሌላው ያስበለጠው ያ በፊት ኡመት እኮ 200 አመት የሚኖሩ ሰዎች እኮ ህፃናት ናቸው ጫቅላ ናቸው የሚባሉት መጨረሻ አንድ ቅሳ ብቻ ልንገራችሁ ሁሌ የምትሰሙት ቅሳ ነው እኛ ጉዳይ በጣም የድሮ ሰዎችም ሲሰሙ ስለኛ ይገረሙ ይስቁ ነበር ከለታት አንድ ቀን ነብዩ ሙሳ አለይሂ ሰላም መንገድ ይሄዱ ነበሩ فاذا بامراه تبكي አንዲት ሴት ልጅ በጣም ተክዛ አዝና ስታለቅስ ያገኙዋታል ማለክ የምራ ምን ሆነሽ ነው የምታለቅሽ ያሏት ልጄ በጨቅላነት እድሜ ሞተብኝ በጨቅላነት እድሜው ልጄ ሞተብኝ በሱ ላይ ያለቀስኩኝ ነው አብሽሪ ሰብር አድርጊ ብሎ አጽናኗትና ለመሆኑ እድሜው ስንት ነው አሏት የሞተብሽ ልጅሽ እድሜው ስንት ነው ብሎ ስላት 200 አመት ብቻ ነው ይኖረው አለቻቸው 200 አመት ብቻ ነው ይኖረው እዛ ነው በሙሳ ፈገጋሉና እንደው ምን ይመስልሻል ገና እኮ የሆኑ ህዝቦች ይመጣሉ እድሜያቸው 67 አመት የማያልፉ ህዝቦች ይመጣሉ 67 አመት ብቻ ሴትዮዋ ሐዘኗን ረሳችና አወየቡነ በይተን አለች እነዛ ህዝቦች እንደው ቤት ይሰራሉ እንኖራለን ብሎ ቤት ይገነባሉ አሉ ከዛ በኋላ ሙሳ ያው ፎቅ ህንጻ የሰበንጻ ነው የሚፎካከሩት አሉ والله አለች እኔ እዛ ህዝብ መሃል እኔ ከዛ ህዝብ ሆኜ በነበር አለች ቤት አይደለም ደሳሳ ጎጆ አልሰራም 60 አመቴን በዒባዳ ላይ ተደፍቼ ነበር ማሳልፍ የነበረው አለች ያው የዚህ ኡማ ባህሪው ነው ላኪን አላህ Subhanahu Wa Ta'ala በረህመቱ እነዚህ ነገሮችን አዳርሶናል ሁላችንም እቺ የተቀረችዋን
10 الأواخر እንታጠቅ አንስነፍ አንልከም ቤት እንግባ ተሐጁድ እየመጣነው ተራዊህ እንሰግዳለን ተሐጁድ እንሰግዳለን እነዚህ ሰላቶች ወቅታ ስማቸው እንጂ የሚለያየው ተመሳሳይ ናቸው ሰላት ተራዊህ ሁለት ረካዓ እየሰገድን استراحة ስለምናደርግ ተራዊህ ተባለ قيام الليل مطلق ስሙ ነው ጠቅላይ ስሙ ነው من بعد صلاة المغرب ተጀምሮ እስከ صلاة الصبح ያለው የሌሊት ሰላት ነው የሚባለው ተሐጁድ ደግሞ ሰዎች ተኝቶ ተነስቶ ስለሚሰግዱት ነው ተሐጁድ የተባለው صلاة الليل حد የለው ቁጥር የለው አንድ ሰው አሉ يسجد ليل يቻለውን ያክል ይስገድ فإذا خاف أحدكم الصبح فليوتر صبح እንዳይደርስበት እንዳይነጋበት ብቻ ሲሰጋ ውትር ያድርግና ይሄው اتفاق العلماء ነው حد ስለዚህ ምን ችለውን ያክል መስገድ ነው ያለበት ተራዊሁን መስገድ ተሐጁዱን መስገድ በጡማኒና መስገድ ዱዓ በጣም ማብዛት በስጁድ ላይ ዱዓ ማብዛት አለብን الله سبحانه وتعالى ليلة القدر الله يوفقنا الله يوفقنا الله يوفقنا الله سبحانه وتعالى ليلة القدر አግኝቶ ከአላህ ጋር ከሚገናኙ ዱዓቸው ተቀባይነት ከሚያገኝ ከችግራቸው ከህመማቸው ከሁሉ ነገራቸው መላክ ከሚላቀቁ ባሮች አላህ ያደርገን الله سبحانه وتعالى ያለፈው ረመዳናችንን ከነንከኑ ከነ ሁለቱ አላህ ይቀበለን የቀሩ ቀናቶች ሌሊቶችን ደግሞ አላህ Subhanahu Wa Ta'ala በረካ ያደርግልን ሰለላሁ ዐለ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ አጅመዒን